አስሊ በምን እንደተፈጠረው ነው ንገሪኝ ምን ልንገርሽ ዳሪን ምን ልንገርሽ ያው እንደተለመደው ማዬ ነገሮችን አበላሸች ስላክስታ አላኑር በደንብ እናውቃለን አሁን ስለዛ ቆንጆ ልጅ ንገሪኝ ሽጉጥ ሊተኮስብሽ ሲል አዳነሽ የተባለው እውነት ነው ኡፍ ደስ ሲል ሁሉም ሰው ስለዚህ ነገር ያውቃል ማለት ነው አይደል ጓደኛዬ መቼስ ጊዜ ኢንተርኔት እንደሆነ ታውቂያለሽ አይደል አስሊ ወይ ምንድነው አስሊ በይ በደንብ ንገሪኝ እንጂ ወይ ዳሪን እያዳመጥኩሽ ነው ቶሎ በይ እንኳን ደህና መጣህ እንኳን ደህና ቆየኝ በቃ በኋላ እንደሚሆን እናደርጋለን በኋላ እናወራለን አጎቴ ሰላም ነው ልጄ ይግቡ ያ ቆሻሻ ጣቢያ ከገባ በኋላ ቃሉን ቀየረ እኔ ብቻዬን ነኝ አለ ከሌላ ሰው ጋር እንደሚሰራ አልተናገረም ብክነቱን ተመልከት ሁሉንም ነገር ይችል ነበር እሱ የሚለው እንደዛ ነው አማቼ አደንዛዥ እጾቹ የተገኙት ጃኬት ውስጥ ሳይሆን መኪና ውስጥ ቢሆን ኖሮ ያኔ ምን እናደርግ ነበር ድርጅቱ ይዘጋ ነበር እኮ እሺ ግን ቃሉን መቀየር ምን አስፈልገ እንዴት አውቃለሁ ልጄ ማለት በሰዓቱ ፈርቶ ተናግሮ ነው የሚሆነው ይሄንን በቀላሉ የምንተው ነገር ነው እንዴ አንድ ሰው አስፈራርቶስ ነው የሚሆነው ለምንድነው ከፖሊስ ለማምለጥ እየሞከርክ ያለው አንተ ደንግጬ ነው አለቃ አለማምለጥ ካለመቻለህ ልጅቷን ወሰድካትና እሱም አልበቃ ብሎ በማይገባ መንገድ ሄደህ አበላሽኸው አለቃ ልጆችና ቤተሰብ እንዳለኝ ታውቃለህ በደንብ አዳምጠኝ በቃ በኋላ እንደሚሆን እናደርጋለን ሲከፍልህ ምንም አልሆንክም አይደል ይኸውልህ አንድ ሰው እንኳን ብታናግር አንድ ቃል ለሌላ ሰው እንኳን ብታወጣ ሙሉ ቤተሰብህን ነው የማጠፋው ገባህ አይደል እኔ ካልተለቀቅኩ ልጆችን ትንከባከብልኛለህ አይደል ጥሩ ነው ጠበቃ ራሱ ላዘጋጅልህ ይችላል በተቻለ ፍጥነት እንድትወጣ አድርጋለሁ ውስጥና ውጭ ያለውን ሁሉንም ቤተሰብህን ያለ ምንም ጥርጣሬ እንከባከብልሃለሁ ምንም አታስብ ነገር ግን አሳልፈ ከሰጠኸኝ እዚህም ሆነ ውጭ ያለውን ህይወትን የምበጠብጠው እንደዛ ካላደረኩ እኔ ነፍዛት አይደለሁም እንደምታየው እኔ ሁሉም ቦታ አለው ሁሉም ቦታ አስበው ልጄ እሺ ግን ከጀርባው ማን ሊኖር ይችላል ለማምለጥ ብሎ የማይሆን ነገር ሲናገር ነበር ሲያፋጥጡት እውነቱን ተናገረ አይ ማመት ትክክል ነው ይሄንን እንደዛ በቀላሉ የምንተው ነገር አይደለም ነፍዛት መርማሪ ብቻውን መሆን እንደማይችል ሲናገር ነበር ስለዚህ በመንችለው መርዳት አለብን አዎ ጎበዝ ልጄ አዎ በጣም ጎበዝ ማለት በትክክል መመርመር ስላለበት መርዳት አለብን ግን እዚህ ድርጅት ውስጥ ዝምድና ያለው ሰው ካለ ችግር ውስጥ ነው የምንገባው ልጄ ምን አይነት ንግግር ነው ትንሽ አልበዛም ይቅርታ አባዬ ስለተጨነቅኩ ሁላችንም ተጨንቀናል ስለዚህ ስንናገር ብንጠነቀቅ ይሻላል ታዲያ ይሄ አንተ ልክ ነው ትላለህ እንዴትም ብለን እዛ ውስጥ መግባት አለብን አራማቺ ምን እያልክ ነው እንዴት ነው የምንገባው እኔ አንድ መንገድ ፈልጋለሁ እዚህ ሰውዬ ቦታ ላይ ሰው እንደምትተካ እርግጠኛ ሁን ይህንን ነገር ለኔ ተው አባዬ በለው ጓደኛዬ ምን እንደሆነ ታውቂያለሽ አክስቴ አልኖር ብዙ አልተናገረችም አሁን ለሷ ይማግዝ ነው ይመስለኝ እሺ እንደዛ ይመስለኛል አትቀልጅ እስኪ አሁን ራሱ እንዴት ብዬ እንዳረጋጋዋት አታውቂም ድርጅቱ ጋር ሄዳለች ባትሄድ ኑሮ ዝም አትልም ነበር እናቴን አውቃታለሁ ስሚ ፍቀጅለት ይጠብቅሽ እንጂ እና ለምንድነው እነዚህ ሰዎች የማትጠብቂያቸው ምናልባት አንድ ወንጀል ለመሸፈን እየሞከረ ነው የሚሆነው ስሚኝ ምን እያሳለፍኩ እንደሆነ አታውቂም ስሚኝ ምን ማለት ነው ቆይ ትሰሚኛለሽ መቼም ብዙ ካሳ መክፈል እንዳለበት ታውቂያለሽ ያንን ታውቂያለሽ አይደል አዎ ለማታደር መሞከሩ አይቀርም እና አንቺ ደግሞ አትታለይም ምን ተፈጠረ እንደማልተወስ ነግርሽ መኝኝ ምን አልከኝ ማለት ስለተፈጠረው ነገር ነው ልተው አልችልም እንዴ ይሄ ፈገግታ ደግሞ ምንድነው የምን ፈገግታ ነው አረኔ ፈገግ አላልኩም
እና ምን ፈገግ ሊያስብለኝ ይችላል? ሁሉም ሰው ከትናንት ጀምሮ አንድ አይነት ነገር ነው ሲናገር የነበረው። ያሳለፍኩት ነገር ያስቅ ነበር። አይደለም፣ ምንም የሚያስቅ ነገር የለም። ስሚኝ ይህኝ አስሊ፣ አዳምጪኝ እሺ። እውነታውን እንቀበል። ሰውየው በጣም ቆንጆ ነው፣ እንመን በቃ እሺ። ግን ብሎ ነገር የለም። ቆይ ምን እያልሽኝ ነው? ስሚኝ፣ ይኸውልሽ ጓደኛዬ፣ አንድ ሰው በጣም ሲነቃ የሆነ ለየት ያለ ሽታ ይሸተዋል ይባላል። ማለትም ነገሩ ከባድ ይሆናል። አስሊ ቆይ ለምንድን ነው አፍነው ለወሰዳቸው ሰዎች ማዘን የሚጀምሩት? እሺ በቃ እንደዛ ከሆነ ከሹፌሩ የሚያሳብድ ፍቅር ይዞኛል። ምክንያቱም ሽታውን ወድጄው ልሞት ስለሆነ ነው። እሺ ነው። ውይ አስሊ ለምንድን ነው እንደዚህ የምትሆኚው? ምንም ነገር አይታይሽም? ኡፍ። እና አሁን ደግሞ መቀባጠር ጀመርሽ። በፍጥነት ከዚህ ሂጂ፣ ቶሎ በይ፣ ፍጠኝ። በሂጂ ቻው። አዎ ገባኝ። ትክክለኛውን ነገር እየተናገርኩ ነው። አሶጭ እነሱን አልፈልግም። በአርፍጃለሁ። ቻው በቃ ጓደኛዬ፣ ሂጂ ዝም ብለሽ። አይ ሁሉንም ነገር አልነግርሽም። መቶ ጥያቄ ጠየቅሽኝ። በይ ቻው። እሺ ሰዓቱ እየሄደ ነው። በጊዜ ወደ ቤት እንሂድ አማቼ፣ ካልሆነ ሴቶቹ ይናደዳሉ። እና ዛሬ ማታ የቀለበት ስርዓቱን መነጋገር እንችላለን። ማለቴ እህቴ ሰህር ነች የነገረችኝ። ዛሬ ማታ? ለምንድን ነው እኔ ያላወቅኩት? ምን ሰርፕራይዙን አበላሸኸው ልጄ። ለማንኛውም ሄጄ ዕቃዬን ላምጣ፣ ተዘጋጁ። ና ተነስ። አዎ በቃ እንሂድ። አባዬ። አቤል ልጅ። ይኸውልህ አባዬ፣ ለዛሬ ማታ ቃል ገብቼ ነበር። በዚህ ችኮላ ስለ ቀለበት ስርዓት የሚወራ አልመሰለኝም ነበር። የምን ቃል ነው ልጄ? አብሬያት የተማርኳት ልጅ ውጭ ነበረች፣ ተመልሳለች። ምንም ማድረግ አልችልም ልጄ። እናት ቃል ገብታለች። ከጠዋት ጀምሮ ስትዘጋጅ ነበር። ሌላ ጊዜ ተገናኝታችሁ አውሩ እሺ? በል አሁንም ጓደኛ እየጠበቀች ነው። የትኛው ጓደኛ አባዬ? ከውጭ የመጣችው። እንጃ አላወቅኩም። በስልክም አላወራንም። በህይወት ትልቅ ለውጥ የሚመጣበት ሰዓት ላይ ነው መመት። አዎ ዛሬ ጠረጴዛ ላይ ስትቀርብ በደንብ አስብበት። በደንብ አስብ። አንድ ሰው ቃሉን ይጠብቃል። ካፍ የሚወጣ ቃል ማንነት ነው። ይህንን አትርሳ። የኔ ውድ ቀምሰ ቆንጆ ከሆነ ንገረኝ እስቲ። ይገርማል። እኔ ስወስድ እኮ እጄን መታሽ፣ ለወንድሜ ግን እዚህ ድረስ አመጣሽለት። ስለዚህ ይሁንልሽ ወይዘሮ ሰህር፣ ይህንን አልረሳውም። የሚወደደው ልጅ የሚለው ፊልም እንደቀጠለ ከጮኛው ጋር ነው የሰራ ነው። ትልቅ ልጅ ነህ፣ ግን አሁንም ድረስ እንደ ጻልሽ ትቀናለህ። 1 ዓመት ነው እንዴ? እሱ ሁሌም የተሻለ እንክብካቤ ያገኛል። እኔ ግን ና ወደዚህ ምግብ ቀርቧል። እሺ ብዙ አትቆይ። በቃ አሁን ይህንን ነገር ተወው እሺ ልጄ። አሁን ይመጣሉ፣ ሂድና ቀይር። ደግሞ የምታደርገው ቢትልስ በጣም ነው የሚያምርበት። እሱን ለበስ እሺ። ሰር መመዛሬ ማታ ስላለው እራት ምንም አያውቅም። አላወቅኩም ነበር፣ ግን አሁን አውርተን የለ እንዴ ልጄ። በተቻለ ፍጥነት እንጨርሰው ብዬ ነበር። እናንተም ደግሞ እሺ ብለኸኝ ነበር አይደል ልጄ? ምን ተፈጠረ? ችግር አለ እንዴ? የለም እማዬ። በቃ በልገባና ቀይር። አሁንም የሥራ ልብስ እንደለበስክ ነው ያለው። አጉርሺ። እሺ እንካ ልጅ ጉረስ። በቃ እማዬ። ጥሩ ነው።
ፍቅር እንደ ፍርድ ቤት ነው። ማሳየው ስሜት ብቻ ነው። ስሜቱን ማሳየት ካልቻልክ ተሸነፍክ ማለት ነው የኔ ልጅ። ቆይ እሱ ጥፍርሽ ምንድነው? ጥፍር ቀለም። ጥፍር ቀለም። ወይዘሮ ስህር ሳታዩ በፊት አጥፊው። ጠረጴዛውን አዘጋጅተናል የኔ እመቤት። በጣም ጥሩ። አሁን ማቀራረብን ጀምር አይደል? ፋቶሽ ሁለታችሁም ተቀመጣችሁ? ማንም ሰው የለም እና በሉ በቃ ማቀራረብ ጀምሩ። ለሚናም ንገሯት እሺ? እማዬ ላግዝሽ የምችለው ነገር አለ? ልጄ ቆይ ምን አይነት ልብስ ነው የለበሽው? በሂጂና ቀይር እሺ። ረዘም ያለ ነገር አድርጊና ደግሞ ደረትሽን ሸፍኝ። አሁን አታሳብጂ እማዬ። ከዚህ በኋላ እንዲህ አይነት ልብስ ብትለብሽ አሳይሻለሁ። አንቺ ልጅ በጊቢ በቃ እንደዚህ አታስጨንቂ። እማዬ እኔስ እንዴት ነኝ? ስለ ጉልጃ አውርተሻል? ለዛ ነው ሚና የተናደደችው? የምን ጉልጄ ነው? አቲጄ ምንም አይደለም እማዬ። ምን ልውሰድ? ያልቀረበ ምን አለ? ስሜ አታሳብጅኝ እንጂ። እሺ ግን ከኔ ያልሰማሽውም አሉ። እስቲ ቆይ ቆራርጥሽ አትንገሪኝ። ምንድን ነው? ቅድም አክስቴ ፊትና ናይቻት ነበር እና ዝም ብላ ስትለፈልፍ ነበር። ሚናን ከጉልጂ ጋር እንዳየቻትና ጉልጂ ደግሞ ከወንዶች ጋር የብልግና ወሬ እያወራችና እየሳቀች ጊዜ የምታሳልፍ ሴት ነች። ለሚና መጥፎ ምሳሌ ነች ማለት ነው አክስቴ። እንደዛ ነው የሰማሁት አክስቴ። ይቅርታ እማዬ፣ ገና እየለመድኩት ስለሆነ ነው። ተለምጃለሽ ውዴ፣ አታስቢ። ምንም ነገር አታድርጊ። ሴቶቹ ቀሪውን ያስተካክሉ። ተይ እንጂ እማዬ፣ እኔም እኮ ማገዝ እችላለሁ። ይህንን ልውሰደው። ገና በዚህ ትንሽ ጊዜ ውስጥ ምንድን ያለችው? ምን ሆነ? አስመሳይ። ስራ ለማገዝ የፈለገች መስሎ ወዲያ ወዲህ ትላለች። በጣም ታውቆኛል። ብቻ ፈጣሪ ከዚች ልጅ ጉዳት ይጠብቀን። ምን? አሁን የሚና የቅርብ ጓደኛ እንደሆነች ስታስመስል አየሻት? ምን አይነት እባብ ነች? አሁንም ከዛች ጉልጄ ጋር ትገናኛለሽ ማለት ነው? ያ ትክክል ነው? ኧረ እማዬ ምንድን ነው የምትይኝ? ከየት ነው ያመጣሽው? ከትምህርት ቤት በኋላ አይተውሽ ነበረ። እማዬ አንድ ትምህርት ቤት እኮ ነው የምንማረው። ቆይ እኔ ምን ነበር ያልኩሽ? ከዛች የማትረባ ጋር ማውራትሽን አልፈልግም። መጥፎ ስምን ያላት ቀላል ተብሎ መጠራት ትፈልጊያለሽ እንዴ? ግን እኮ እማዬ አሁን ያለነው ዝም ግን የሚባል ነገር መስማት አልፈልግም። ዛሬ ወንድምሽ ቀን ስለሆነ ተመስገን በይሽ። ከዚህ በኋላ እኔ ትምህርት ቤት እንደወስድሽ የማትፈልጊ ከሆነ አዳምጪኝ። በቃ ቶሎ ልብስሽን ቀይሪና ነይ። ሾርባ አልፈልግም፣ ሌላ ነገር ስጪኝ። ሾርባ አልፈልግም። እሺ ቆንጆ ዶሮም ሰርተናል አቶ ዚያ። የተጠበሰ ዶሮ ነው ማለቴ። ሩዙ ላይ ዶሮ አለ፣ የዶሮ ሾርባም አለ። የሚገርም ጣፋጭም አለ። ከአቲጄ ጋር አብረን የሰራነው ነው። ዛሬ በጣም ብዙ ተምራለች። ለአንቺ ብቻ ነው እንግዲህ። ይኸው በደንብ ብላ። እስኪ እናያለን ከወደድከው። ግን አክስቴ እንደምትሰራው ቆንጆ አይሆንም። አቲጄ ምን ነበር የተባባልነው? በጣም ያሳፍረኛል አክስቴ፣ እንዳንቺ አይደለሁም። ምን ልስጥህ አቶ ዚያ? አንቺ ነሽ ያንን የሰራሽ? አዎ እኔ ነኝ የሰራሁት። እንደዛ ከሆነ ቆርጠሽ ስጪኝ። ግን እሱም ዶሮ አለው። እሱም አለው? አዎ። እንደዛ ከሆነ ሩዝ ስጪኝ። ዶሮ እንዳታውጪልኝ፣ ሩዝን ብቻ የምፈልገው። ግን የእውነት ግን ይርባሃል እኮ አቶ ዚያ። ያሳፍራል። ነግሬሽ ነበር እኮ እህቴ፣ ሌላ ነገር ስሪ ብይሻል ነበር። ጠይቄው አራበኝም ብሎኝ ነበር ፌርዴቢስ። ባሌን ከኔ በላይ ታውቂዋለሽ እንዴ? እሱ በቂ ነው። እሺ ዶሮውን ለቅመሽ አውጪው። እሺ እህቴ፣ ከሀቲጄ ጋር ምን አወራችሁ? በነገራችን ላይ
ከሃይሪ ጋር አውርቼ ነበር። መልካም እድል ይዞልህ ይምጣ አባዬ። አሜን አሜን። ከእኛ ሰዎች አንዱን ሹፌሩ አጠገብ ማድረግ እንችላለን። ስማኛ ማቼ፣ ችግር ውስጥ መግባት ያለብን አይመስለኝም። ማለት ይህ እኮ እንደ ተባባሪ ማለት ነው። ምክንያቱም አይታወቅም፣ ውስጥ ያለ ሰው ሊሆን ይችላል። እኔ ሄዳለሁ አባዬ። ምንም አይነት ነቀፋ ሊደርስብን አይችልም። ከጀርባችን ማን እንደሆነ ስራ እየሰራ ያለው ማወቅ አለብን። እሰይ የኔ አንበሳ ልጅ። እሺ። ለማንኛውም እነዚህ የወንድ ጉዳዮች ናቸው፣ ብዙም አይነግሩንም። ስለዚህ አንግባበት ብቻ። አሁን ቆንጆ ጉዳያችንን እንነጋገር። አሁን ያለውን ነገር እንቀይሮ አይሻልም? ምን ትላለህ አቶ ዚያ? ይቅርታ አድርግልኝና አንድ ስልክ መደወል አለብኝ። በሉ መልካም ምግብ። ሼናይ፣ ከዚህ ቀደም አደጋው የገጠማትን የዛች ተማሪ አድራሻ ልትልኪልኝ ትችያለሽ? አፍጥኛው። ልታዘዝሽ ወይስ ገና ነሽ እመቤት? አይ ትንሽ እቆያለሁ። በጣም ነው የማመሰግነው ወንድሜ። እንዴት እየሄደ ነው አስሊ? ምን ይመስልሻል? ትንሽ ላናድደው ሞከርኩ፣ ግን አሁን እናቴ ጋር ሄዳለሁ። የት ነበርሽ አስሊ? ያ ሰውዬ እዚህ ነው፣ ብዙም አይቆይም። ነይ። ሰዓቱ ተቀይሯል። አሁን ወጣቶቹ የልባቸውን ነው የሚናገሩት። አዎ፣ ጊዜው ስለተቀየረ ትዳር ላይ ቆይ ይችላል። ደስታ ደግሞ ቶሎ ነው የሚያበቃው። መመትዬም እንደዚህ አይነት ነገር በደንብ የሚያውቅ ሰው ነው። አዎ፣ የሳብርዬም ልጅ ፍቻ አድርጓል። ልጅቱን ወደ ትውልድ ሰፈሯ መልሷታል። የሚገርማችሁ ለዛውን በተጋቡ በ8 ወራቸው ማለት ነው። የሚገርመው ነገር ልጆቻችን ትክክለኛውን ውሳኔ ነው የወሰኑት። ልባቸውንና ጭንቅላታቸውን አዳምጠዋል። ታላላቆቻቸውን ማዳመጣቸውም ደስ ይላል። ደስ የሚሉ ጥንዶች ናቸው። በዚህ ሰሞን እንደዚህ አይነት ነገር ተሰምቶ አይታወቅም። ምግብህን ብላ ልጄ፣ እየቀዘቀዘብህ ነው። ስዕሉ የተረፉ እናትና ልጅን ነው የሚገልጸው። አርቲሃን በጣም ጎበዝ ሰዓሊ ነው። የቀለሙ ልዩነት በጣም ጠንካራ ነው። ለዛም ነው ተወዳጅ እንዲሆን ያደረገው። መልካም ጊዜ ይሁንላችሁ። እኛም በጣም እናመሰግናለን። እኔም በጣም ነው የወደድኩት። እውነት በጣም ነው ደስ ይላል። የሚያምረው። ባዛሩ ጥሩ ነው። አዎ በጣም ደስ ይላል። አመሰግናለሁ። መሊ እባክህ ሂድና አግኛት። እዚህ ሆኜ ትኩረቴን መሰብሰብ አልችልም። እይ ተመልከት፣ በንዴት እየተንቀጠቀጥኩ ነው። ውዴ እንኳን ደህና መጣሽ። ምን እያደረግሽ ነው? ዛሬ በንዴት ልትገይኝ ነው እንዴ? አንድ ቦታ መሄድ ነበረብኝ። ለምንድን ነው መሊህን የተውሹ? እማዬ እመጣለሁ ብዬሻል ነበር። ቃሌን እንድጠብቅ የግድ ጠባቂ ልትልክብኝ ይገባል? ንገሪኝ። ልብስሽን ራሱ መርጬልሽ ነበር። ምንም ነገር እንዳትሞክሪ ብዙ ጊዜ ነግሬሽ ነበር፣ ግን ውጤቱ እኔ ራሴ መሆን ብቻ ነው የምፈልገው። በቃ ሁሌም ግትር ለመሆን ትክክለኛውን ሰዓት አትመርጭም አይደል? ትንሽም ቢሆን የኔን ልምድ የምታምኚ ከሆነ ትሞቻለሽ። የአንቺን የሥራ ውጤት በህቴ ነው የማየው። ዝም ብዬ አጎረስሽኝ እየበላው አፌ ሞልቼ አልቀመጥም። በተግባር ነው ማሳይሽ። እና ይሄ ልክ አይደለም ነው የምትይው? ሁሌም ቢሆን አንቺ ታውቂያለሽ፣ ሁሉንም ነገር ታውቂያለሽ አይደለም? በቅርብ ወደ ፈረንሳይ ስለምትልክኝ ያኔ ዘናት ያለሽ። እና ያ አቶ አንቷን የሚባል ሰው የት ነው? አስሊ ሂጂና ልብስሽን ቀይሪ። ልብሶችሽን እዛ ክፍል ውስጥ አድርጌልሻለሁ። ተይ በቃሽ፣ አታበሳጪ። ለምንድን ነው ይቺ ልጅ የማትሰማኝ?
ለምንድነው ለመናከስ ምክንያት የምትፈልገው? እንደምታውቂው እዚህ እድሜ ላይ ያሉ ልጆች በጣም ከባድ ናቸው። ሙሉ ህይወቴን ነው ለነሱ የሰጠሁት። ለነሱ ጥሩ ህይወት ለመስጠት ብዬ ነው እንደዚህ ሆንኩት። ግን በቂ ሆኖላቸው አያውቅም። ተያት፣ ወደፊት ይገባታል። ትናንት እኮ ለጥቂት ላጣት ነበር። በጣም ትክክል ነሽ፣ ግን ከዚህ በኋላ አትጨናነቂ። ካልሆነ ወደዚህ ተመልሳ አትመጣም። የግድ ሄዳ ራሷን ማስተካከል አለባት። እንኳን ደህና መጣሽ አስሊ። እንኳን ደህና ቆይሽን ኬቲ። እንዴት ነሽ ውድ? ደህና ነሽ? አዎ ደህና ነኝ። የኔን አድራሻ እንዴት አገኘኸው? ከተማሪዎች አድራሻ ማስቀመጫ ውስጥ። መገኘት ያለበት ቦታ ሳትገኝ ቤቴ መምጣት ምን አይነት ብልግና ነው ግን? እንደዚህ ይደረጋል? ዳግመኛ እኔ ጋር ለመምጣት እንዳታስብ። አታስቢ፣ ሁለተኛ አልመጣም። ይቅርታ ለማለት ፈልጌ ነው። ይቅርታ ለማለት ለምን እንደፈለክ አይተናል። አሁን መሄድ ትችላለህ። ስልክሽ የለኝም። ማህበራዊ ድረገጽ ሞክሬ ነበር፣ ግን ምንም ነገር አላገኘሁም። እንደማልመጣ ልነግርሽ አልቻልኩም። ይቅርታ አድርጊልኝ። ካዛስ ቤቴ ልትዘርፍ አስበህ ነው? ትክክል ነሽ፣ በጣም ትክክል ነሽ። ለሱም መልስ የለኝም። እዚህ ምን ላደርግ እንደመጣሁ አላውቅም። ከቤት ወጣሁና ራሴን እዚህ ያገኘሁት። ቆይ ግን ምን አስበህ ነው? የእውነት ምንም ማድረግ የምችለው ነገር አልነበረ። ይቅርታ። አደጋ አጋጥሞ ነው? የታመመ ሰው አለ እንዴ? ለትንሽ ደቂቃ አንድ ቦታ መሄድ እንችላለን? እባክሽ እንዳስረዳሽ። እና ለመጀመሪያ ቀን ደስ የሚል አማራጭ ነው። ግን በማንኛውም ሰዓት ራሴን መከላከል እንደምችል መናገር አይጠበቅብኝም። ይሄ ትክክለኛው ቦታ እንደሆነ እርግጠኛ ነህ? ወይኔ በጣም ደስ የሚል ቦታ ነው። ደስ ይላል። ግን ይህንን ቦታ እንዴት ነው ያገኘኸው? አያቴ ልጅ እያለሁ እዚህ ዕቃ ማስቀመጫ ነበረው። ጠፍቼ እዚህ ይመጣ ነበር። ሁሌም ከዓለም መራቅ ስፈልግ እዚህ ነው የምመጣው። ስለዚህ ይሄ ማለት ከዓለም መራቅ ፈልገህ ነው ከኔ ጋር? ስማኝ፣ እስካሁን ድረስ ብዙ ነገር ስታደርግ ነበር። ስለዚህ እዚህ የወሰድከው የመጀመሪያ ሰው እኔ እንደሆንኩኝ አድርጋ እንዳታወራ። ምን ሆንክ? እውነት ተናገር። በውበት የፈዘ ነው? ለምን እንደሆነ እንደዛ የምታየኝ ወይም ዝም ብለህ የምትቀባጥረው ልትነግረኝ ትችላለህ? በአንቺ ውስጥ ራሴን እያየሁት ነው። ቃላት አጠቃቀም ደስ ይላል። እንዴት ነው እኔ በአንተ ውስጥ የምታየው? አብቅቷል። አንድ ነገር እየፈለግሽ መሆኑን ራሱ አታውቂም። ምክንያቱም ማግኘት በጣም ፈርተሻል። አሁን እያልክ ያለውን ነገር አገጣጠም ልነግርህ አልችልም። ብቻ ባጭሩ ጠፍቻለሁና ላገኝሽ ይገባል እያልክ ነው። እንደዛ ማለት አልወድም። ውሸትና ጨዋታ በጭራሽ አልወድም። ከዚህ በፊት ህይወቴ ውስጥ ማንም አልነበረም ማለት አልችልም፣ ግን እዚህ ማንንም ሰው አምጥቼ አላውቅም። አሁን ራሱ ለምን እንደመጣን አላውቅም።
ለየት ያለ ስሜት ውስጥ ነኝ። ሰው ለማመላለስ ራሱ ፈቃደኛ ሆንኩ። የምን ማመላለስ? ስለኛ ነው የምታወራው? ለትንሽ ደቂቃ። ምክንያት? ለማንም ሰው አደራ ልሰጥ አልቻልኩ። ማለቴ እሱንም አዲስ ሾፌር እስኪኖር ድረስ ማለት ነው። እኔ ከእናት ጋር ለመሄድ እያሰብኩ ነበር። በዛ መኪና መሄድ እችላለሁ። ስለዚህ እጣ ፈንታ ነው እያልሽ ነው? ያው እንግዲህ እውነት ለመናገር ምን እያልኩ እንደሆነ እንኳን አላውቅም። አስሌ እኔ በሁለት ሳምንት ውስጥ ቀለበት ላስር ነው። ስለ ዝግጅቱ ዝርዝር ለመነጋገር ተሰብስበው ነበር። ለዛ ነው መምጣት ያልቻልኩት። ይህን ነገር ለምን መጀመሪያ አልነገርከኝም? ደግሞ እዚህ ጋር ጨዋታና ውሽታ አልወድም ምናምን ትላለህ። ከዛ ለምንድን ነው ይህን ነገር የምታመጣብኝ? ቆይ ምን ለማድረግ እየሞከርክ ነው? የራት ሀሳብ ከአንቺ ሲመጣ ጭንቅላቴ ልስት ደረስኩ። ረሳሁት። የሰው ልጅ እንዴት ነው ቀለበት እንደሚያስር የሚረሳው? ዛሬ ራት እንደነበር አላውቅም ነበር አዝሌ። በዛ ላይ ደግሞ ዛሬ ቀለበት እንደማስር ረስቼው ነበር። ምንድን ነው? ፍቅርን እየገለጽክልኝ ነው? መሰናበቻ ወይም እንደዛ ነገር ነው? ምንድን ነው? እንዲሁ ዝም ብዬ ምንም ሳልናገር መሄድ አልፈለግኩም። ይቅርታ ለማለት ፈልጌ ነው። ለምን? ይቅርታ መጠየቅ ያለብህ እኔን ሳይሆን የረሳሃትን ሴት ነው። እሺ? ወይም ደግሞ ራስን ነው ይቅርታ መጠየቅ ያለብህ፣ ራስን ስለምትዋሽ ማለት ነው። አሁን መሄድ እንችላለን? እባክህ። ትክክል ነሽ። ምናልባት እንደዛ አይነት ሰው ነኝ። አንዳንዴ ሰዎች ትክክለኛ ስሜታቸውን መግለጽ አይችሉም። አንቺም ማየት ያልፈለግሽው አንዳንድ ነገር አለ። ባና አካብደው ጥሩ አይመስልህም? ትሰማኛለህ? ይሄ እኮ የይቅርታ አራት ነው። ምንም ነገሩን ማካበድ አያስፈልግም። እኔም ፈረንሳይ መሄድ አይቀርም። ሶርቦን ተቀብለውኛል። ስለዚህ መልካም እድል አለቃ። የት ነበርሽ? ማን ነው ቤት ያደረሰሽ? አንዴ ትምህርት ቤት ጓደኛዬ። እንዴት እንደዚህ ብቻዬን ትተይኛለሽ? ግን ምን አይነት ሁኔታ ውስጥ እንዳስገባሽኝ ታውቂያለሽ አስሊ? አንቺ ምን እንዳደረግሽኝ ታውቂያለሽ አይደል? እኔስ ምን እያሳለፍኩ እንደሆነ ታውቂያለሽ? አይ እንዴት ላውቅ እችላለሁ? ለሰው ስሜት አልጨነቅም እኮ። አሁንም በንዴት እየተንቀጠቀጥኩ ነው። አሁንም ወደ ራሴ መመለስም ሆነ ከድንጋጤው መውጣት አልቻልኩም። መክፈቻውን ራሱ እንዴት እንዳደረግኩት አላውቅም። ግን እሱ እንዳለ ሆኖ ሌሊቱ ሙሉ ስቃዥ ነው ያደርኩት። ለምን? ለፈረንሳይ ህልም ስትይ በጣም ታሳፍሪያለሽ። ትምህርት ቤትሽ ውስጥ ያሉ በጣም ብዙ ሰዎች በአንቺ ቦታ ለመሆን እየታገሉ ነው። እንደዛ ከሆነ ትምህርቱን ታዩ። በዚህ ሰዓት ብዙ ወጣት ሰዎች አንቺ ቦታ ላይ ለመሆን ሲሉ ብዙ መስዋዕትነትን ይከፍላሉ። እኔ የምፈልገው ነገር ዋጋ የለውም እማዬ። ውይ በቃሽ አስሊ፣ አሁን ተቃራኒ ለመሆን ስትይ ነው እንደዚህ እያልሻለሽው። አንቺም የምትፈልጊውን አውቃለሁ ውዴ። ለመሄድ እንደ ቸኮልሽ የማላውቅ ነው የሚመስልሽ? ግን አሁን ለሚሰማሽ ሰው የምታስመስዩ የአንቺ ፍላጎት ሳይሆን የእኔ ቃል ብቻ እንደሆነ ነው። ውይ እንዴት ይገርማል። እኔ ወደ ፈረንሳይ መሄድ አልፈልግም እማዬ። ፈረንሳይ ውስጥ መማር አልፈልግም። መግባባት በጣም ከባድ ነው። ስለዚህ እንተው። እሱ ምን ማለት ነው? ጨፋሪ መሆን ነው የምፈልገው። ተለማመጄ ጥሩ ነገር ማቅረብ እፈልጋለሁ።
ቀልዱ ይብቃሽ በቃ። አሁን ራሱ ያለውበትን ሁኔታ እስኪ። ስለዚህ ተይ የማይሆን ነገር ማለት አቁሚ። እማዬ እንዴት ነው የማይሆን ነገር የሆነው? ማለት ይሄ ህልም እኮ አስሊ በቃሽ። አሁን ተረጋጊ፣ ወደ ቀልብሽ ተመለሺ። ተረጋጊ። ራስሽን ስትሆኚ እናወራለን። ራስ መሆን ማለት እህቴ ራሷን ስለሆነች ነው ብዙ የምትበላው? አሃ ለሷ ስግብግብነት ተወቃሿ እኔ ነኝ። አባቴስ አንቺ ስታዥው እሺ ብሎ ስለማይቀበልሽ ነው? ምክንያታዊ ስላልሆነ ነው ሄደው አይደል? እዚህ ቤት ውስጥ ላለ ሰው ምንም እድል እየሰጠሽ እንዳልሆነ ግን ታውቂያለሽ። ሁሉንም ሰው መምራት አትችይም። እማዬ በቃሽ ማለት በቃሽ ነው፣ በቃሽ። አንቺ እንዲመችሽ አባቴ እንዳደረገው ብሄድ ይሻላል። ለአንድ ጊዜ እንኳን እንደፈለግነው እንሁን። ሁሉን ነገር መቆጣጠር ሳቆም የምወቀሰው እኔ፣ ስቆጣጠርም የማልመሰገነው እኔ። በሰላም ህይወቴን እንዴት መኖር እንደምችል አላውቅም። ህይወት ግን ከኔ ጋር ያለች ችግር ምንድነው? አቤት ወይዘሮ ሳር፣ አውሪኝ፣ እያዳመጥኩኝ ነው። መጫወትህን ቀጥል። መረበሽ ፈልጊ። አንቺ በፈለግሽው ጊዜ ነው የምትረብሽው። ትኩረት መስረቅ ስትፈልጊም እንደዛው። ምን ለማለት ነው የፈለግከው? ሸምበቆ ድምፅ ሲያወጣ ዋሽንት የሆነ ይመስለዋል፣ ገመድ ሲለጠጥ ሪቫን የሆነ ይመስለዋል ይባላል። መሃይምን ፈረስ ሲጋልብ አለቃ እንደሆነ ይሰማዋል። እራት ላይ ስለነበረው ዶሮ ነው እንዴ የምታወራው? እራት ላይ ከማን ጋር እንደመሆን አሳይተሽኛል። አመሰግናለሁ ብያለሁ። ስለዚህ እኔ ከዚህ ሁሉ ዓመታት በኋላ ለምን ይህንን እንዳደረግኩ አትጠይቀኝም ማለት ነው? ከዋሽንት የሚወጣው ድምፅ ከሰውየው ትንፋሽ የሚወጣ ነው። አንተ ምንም ወደ ኋላ አታይም። ያሳፍራል አቶ ዚያ። ግን ደግሞ ወጣትነቴንም ይሁን ልፋቴን የቱን እያጣጣልክ እንደሆነ በጭራሽ አልገባኝም። ሀቲጄ የምትፈልጊው ነገር አለ? በሩን ሳንኳኳ አልሰማኸኝም? እንቅልፍ የወሰደ መስሎኝ ነበር። ምን ነው በዚህ ሰዓት አንድ ሰው ያይና የማይሆን ነገር ያስባል። ሁሉም ሰው ተኝቷል። የእውነት እኔ ግን አልቻልኩም። በደስታ ማለት ነው። አንተም መተኛት አልቻልክም? ልታጠብና ተኛለሁ። መህመት የምር ቀለበት ልናደርግ ነው። አይገርምም? ሰርጉን የሚቀጥለው ዓመት ለማድረግ አላስብክም አይደል? በዚህ በጋ ልናደርገው እንችላለን። ረጅም ዓመት መጠበቅ የለብንም። ይህንን ነገር ጧት ላይ እናውራ። ቶሎ ባትሄድ እንችል ነበር። ቆየት ነው የምትሄደው? እንዳልኩሽ ነው የልጅነት ጓደኛዬን ለማግኘት። ባልጠፋ ቀን
እዚህ የሚቀር ቀን የለም ሀቲጄ። ቆይ ፎቶ አለው? ሀቲጄ በሰላም ነው? በጥያቄ እያፋጠጥሽ ነው ልበል? አይ ማወቅ ስለፈለኩ ነው። መህመት፣ እዚህ ቦታ ላይ ነው ሰርጌ መደገስ የምፈልገው። ትልቁ ህልሜ ነው። እንችላለን አይደል? ወላጆቻችን በዚህ ጉዳይ እንደሚወስኑ ታውቂያለሽ። እናቴ ሰህር ነች የምትወስነው። ብትጠይቃት እምቢ አትልህም። ስለዚህ ለአንቺም እምቢ አትልሽም ሀቲጄ። ሁሉንም ነገር ቢሆን አብራችሁን የምታደርጉት። አደጋ ውስጥ እየከተትከኝ ነው። አሁን ላይ መጠየቅ አልችልም። አሁን የምትንከባከበኝ አንተ ነህ። ለዛ ነው እናትሽ ጋር እንድትሄጂ የምነግርሽ የኔ ትንሽዬ። ከዚህ በኋላ ትንሽዬ ብለህ እንዳጠራኝ። ሀቲጄ ሂጂ የኔ ቆንጆ። ማንም ሰው ካንቺ ጀርባ እንዲናገር አልፈልግም። ሂጂ። ደህና አደር። አንቺ የት ነበርሽ? ቆይ በዚህ ሰዓት የት ነበርሽ? ወጥ ቤት ነበርኩኝ እማዬ። ተንቀሳቀሽ በይ። አሁኑኑ ምንም ነገር ሳትዋሺ ንገሪኝ። እየሰማሽኝ ነው አይደል? ካልሆነ በደንብ አድርጌ ነው የምቀጠቅጥሽ። መሐመድ ክፍል ውስጥ ምን እያደረግሽ ነው? ምንም እማዬ። እሺ እኔ ብቻ ማየቴ ተመስገን በይ። ቆይ ንገሪኝ እስኪ አባትሽ ወይም ደግሞ አጎትሽ ዚያ ቢያይሽ ኑሮ ምን ልታደርጊ ነበር? የቀለበት ስነ ስርዓቱን ተሰርዡ ነበር። ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? እማዬ መኝ ስናወራ ብቻ ነበር። ማታ ቶሎ ስለሄደ ምንም ማውራት አልችልም እና አሁን ደግሞ ሲደውልልኝ በዚህ ሰዓት ሰውየው ክፍሉ እንድትመጪ ጋበዘሽ? ሴት ልጅ እኮ ማሳመን ትችልበታለች። የሚሮጥ ሰው እንደሚባረር ወቂ። አዳምጪኝ። አሁን ይሄን ነገር ብታበላሽ አባትሽ ያለ ጥርጥር እንደሚገልሽ እርግጠኛ ሁኚ። አይ እማዬ፣ ቆይ እንዴት እንደዚህ አበላሻለሁ? መህመት ሰርጉን በስፈረስ ጋር እናድርገው እያለኝ ነበር። ይሄ ይገባሻል አለ። በቃ ለዚህ ነው ይሄን ለመንገር ነው የጠራኝ። እማዬ ስሚ፣ እውነትሽን የምታወር ጉድ። ግን ራት ላይ እኮ የማመንታት ነገር አይቼበት ነበር። የእውነት ይገርማል። ነገሩን በድብቅ ማድረግ ነው የሚፈልገው ማለት ነው። ምን ነካሽ እማዬ? ለምንድን ነው የማይፈልገኝ? እንደኔ አይነት ሴት ከየት ያገኛል? ቦስፈረስ አለሽ? ስሚ፣ እሰይ ጠላቶቻችንን በቅናት ድብን ነው የምናደርጋቸው። እሰይ፣ ሂጂ ሂጂ ሂጂ፣ ቶሎ በይ ሂጂ። አይ አስሊ፣ አርፍደናል። እንሩጥ እንሩጥ።